ሙስሊም ነበርኩ። ከዛ ከእስልምና ወጣሽ? እስልምና ላይ ምን አጥተሽ ነው ከእስልምና ያወጣሽ? ምንም። ታዲያ ለምን እምነት የለኝም አልሽ? እሺ ሙስሊም ነበርሽ አይደል አንቺ መጀመሪያ? ከእስልምና ከወጣሽ ስንት ዓመት ሆነሽ? አመት ገና አልሞላኝ አመት። ምክንያቱም አሁን ማወቅ የፈለኩት ምክንያቱን ነው። እኔ ምክንያቴ ማለቴ እምነት ነው እና ያኔ አላህ እንዲህ አድርጉ ብሏቸዋል፣ እንዲህ ሁኑ፣ እንዲኖሩ ብሏቸዋል ብሎ ነው እና ቁርአንን የሰጡን። ልክ እንደዛ ላይ ሌላ አካላትም ፈጣሪ እንደዚህ አድርጉ፣ እንደዚህ አታድርጉ፣ እንደዚህ ብለዋል ብሎ ራሱን እንደዚህ ተናግሯል ብሎ የተሰጡ ሰዎችም አሉ። መጽሐፍ ቅዱስም እንደዛ ነው የሚለውና እኛ አሁን እዚህ ጋር እምነት ነው አንዱን መርምረን የመሰለን ነው ምናምን ትክክል የመሰለ ልባችን የተቀበለውን ነገር አለ። ምክንያቱም እምነት ነው አናውቅም። ሰው ከዛ ደግሞ ሙስሊም ከሆንክ ሙስሊም ነቢዩ መሐመድን አምነህ እስላም ሙስሊም ስትሆን ትሆናለህ። ከዛ የዛኔ የዛኛው አምላክ እንደ ሲኦል ይከትሃል። ከዛ ደግሞ በየዋህነት ክርስትና መጽሐፍ ቅዱስን ያመኑ ክርስቲያኖችን ደግሞ አላህ ይቀጣቸዋል የሚለው ነገር እኔ እምነት ነው። ሰው በየዋህነት ነው ያመነው እና እንዴት ይህን እንትናንተታችሁ እንትናን አመናችሁ ብሎ ሰው ይቀጣል ብዬ ሀሳቢ ውስጥ አልመጣም። አንዱ ይሄ ነው። አንዱ ትንሽ ምክንያት አንዲ ኢፍናንዬ አንዲ ቆይ ውይይቱም እንትን መስለናት ይዘው ማለት ነው። ያው መጀመሪያ እኔ ሙስሊም ነበርኩኝ ከእስልምና ወጥቻለሁኝ አልሽኝ። ይሄ ያው ካልሽ አንቺ አልሽ ነው። እኛ ነበርሽ አልነበርሽ ባንከራከርም፣ ያው ግን እኛ ዱዓ እናደርግልዋችን ምንድን ነው አላህ ወደ ሂዳያ ያምጣሽ፣ ወደ ብርሃኑ ያምጣሽ ዱዓ እናደርግልሻለን። ቀጥሎ ምንድን ያልሽኝ ጥያቄዎች አሉኝ፣ ግራ የገቡኝ ፖይንቶች አሉ ብለሽኛል። ኢንሻአላህ ግራ የገቡሽን ፖይንቶች ታነሽልን እና በቻልነው አቅም እናስረዳሻለን። ኦኬ አሁን ምሳሌ አንቺን ብለሻል። እኛ እኮ አብዛኛው ሰው እኮ ያመነው ክርስቲያን የሚሆነው ሙስሊም የሚሆነው በቃ ዝም ብሎ ነው አምኖበት ሳይሆን በቃ ዝም ስለተነገረው ብቻ ነው። እና እኔ በእንደዚህ አይነት ነገር ማመን ይከብደኛል ብለሽኛል። አንድ ሙስሊም የሆነው ቤተሰቦቹ ሙስሊም ስለሆኑ ብቻ አይደለም። ስለ እስልምና ለማወቂያ መንገድ ይሆናል። አዎ ይሆናል። ግን በእስልምናችን አንድ ሰው ከተወለደ በኋላ ስለ አምላኩ ማወቅ አለበት። ለዛ ነው ቁርአን አምላካችን ምን አለ? ፈዕለም አነሁ ላኢላሃ ኢለላህ፣ ከአላህ ውጭ አምላክ እንደሌለ እወቅ፣ ስለ እስልምና እወቅ አለ። አላህ የሚፈልገው አንቺ እሱን ስታመልኪው ሳታውቂው ሳይሆን አውቀሽው እንድታመልኪ ነው የሚፈልገው። ኦኬ ስለዚህ ይሄ መጀመሪያ ተረጅ። አሁን የምናደርግ መሰለሽ ኢፍናንዬ፣ ሰውን ግራ ከሚጋባ ጥያቄዎች አንሺ ስቴፕ ባይ አንዳንድ ጥያቄ። አሁን እስልምና ላይ አንቺ እስልምና እንዳትቀበይ ምክንያት የሆነች አንድ ጥያቄ አንቺልኝን እሱን እመለስልሻለሁ። ከተመለሰልሽ ደግሞ በኋላ ወደ ቀጣይ ደግሞ እያለን ሁሉም ኢንሻአላህ እንመለስልሻለን ማለት ነው። በዛ መንገድ ብንቀጥል ለተመልካቹም ፍሬያማ ይሆናል ማለት ነው። ስለዚህ አሁን የመጀመሪያ ጥያቄሽን አቅርቢ። እሺ በቁርአን ላይ የሆነ ነገር ልጠይቅ፣ ግን እሱ እኔ ሃይማኖተኛ ያልሆንኩበት ምክንያት ሳይሆን እንድትመልስልኝ የምፈልገው አይ ቲንክ ሱራ በቀራ ላይ ይመስለኛል አላህ ነፍስን ከምትችለው በላይ አያስገድዳትም የሚለው ምን ማለቱ ነው? እሱን አስረዳኝ። ስለ እኔ ያንን የተረዳውበት መንገድ ትክክል ነው ብዬ ስለማምን ነው። ፐርሰናል በግሌ የሆነ ነገር ማመን ከቻልክ ነፍስህ ካመነበት ነው። ነፍስህ ካልቻለ አላህ አያስገድድም የሚል ነገር ነው ውስጤ ያለው ሰው እኔ አክሴፕት ማድረግ አልቻልኩም። ተረዳኝ። እስልምና እንትኑ ኖበት ጉድለት ኑሮበት ምናምን ነገር አይደለም። እኔ ከእስልምና የወጣሁት ግን እንዲሁ ሃይማኖት ትክክል ነው ብዬ ማሰብ ስላቆምኩ ነው። ያን ነገር ግን እንዴት ነው ኢቨን ቢሆን ራሱ አላህ ነፍስን ከምትችለው በላይ አያስገድድም የሚለው ነገር እኔ ያረጋጋኛል እና እሱን በትክክል ግለጽልኝ ከቻልክ። አመሰግናለሁ። እሺ ከዚህ ስንጀምር ሱረቱ በቀራ ላይ ቁጥር 286 አምላካችን ይላል ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ፣ አላህ አንዲትን ነፍስ ከአቅሟ በላይ አያስገዳትም ይላል። እኔ ደግሞ እስልምና ትክክል ብዬ መቀበል ከበደኝ፣ ስለዚህ ሙስሊም አልሆንኩም ብለሽኛል። መጀመሪያ አንቀጹ እያወራ ያለው ስለ እምነት ሳይሆን ስለ ኢባዳ ነው። ኦኬ አላህ አንድን ነፍስ ከአቅሟ በላይ አያስገዳትም ማለት ምሳሌ አንቺ በእስልምናችን 5 ጊዜ መስገድ አለብሽ አይደለ? መስገድ እያለብሽ ታመምሽ ወይም ተወደቅሽ። ኦኬ አይሻ ስገጃት ትበይም እዚህ ጋር
ወይም ደግሞ ቀጣ ታውጫለች እንጂ በዛን ጊዜ ለማሰግደሽ አትጠይቅም። አንደኛ። ሁለተኛ ምሳሌ የወር አበባ ላይ ሆንሽ ስገጃ አትበይም፣ ቀጣ ውጭ አትበይም። አይሻ አይደለ? ሶስተኛ ምሳሌ ጾሚ፣ ረመዳን ጾሚ ተባለ። ረመዳን ጾሚ ሲባል ረመዳን ላይ ካመመሽ ታፈጥሪያለሽ። አይሻ አላህ ግዴታ አድርጉ ያንን ነገር ካደረጋችሁት ብሎ ነፍስን አያስክር። ለዛ አምላካችን ላይ ቦታ የሚላል ኢነማ ዩሪዱ ላሁ ቢኩሙል ዩስር፣ አላህ እናንተን ገር ሊሆንላችሁ ገር ነገር ሊያቀርብላችሁ የፈለገው እንጂ ወላ ዩሪዱ ቢኩሙል ዩስር፣ እናንተን ማስጨነቅ አይፈልግም አለ። ስለዚህ አላሁ ሱብሓነሁ ወተዓላ ፍትሃዊ አምላክ ስለሆነ አንዲት ነፍስ ከአቅሟ በላይ አያስገድዳትም። ለዛ ነው እስልምና ራሱ ቀላል የሆነው። የትኛውም አካል ሊቀበሉ የቻለበት ምክንያት ራሱ ቀላል ምክንያት የሆነበት እስልምና ራሱ ይሄ ነው። ማለትም አሁን ምሳሌ በድሮ ጊዜ ሰዎች 50 ጊዜ ይሰግዱ ነበረ። በእኛ በሸሪዓት መሐመድ እያገን 5 ጊዜ የሚሰግድ አይሻልም? ቀላል ነው እንጂ ስለ እምነት አይደለም። ስለ እምነትማ ነቢያት ተላኩ እኮ። ይሄ እኮ እምነት ራሱ እኮ ተግባር ወይም ደግሞ ሆነ የምሳዩ ነገር እኮ አይደለም። አይደለ? የምሳዩ ማለት ሆነ ሰርተሽ የምታገኘው አይደለም። ኦኬ ታነበለሽ ልታነብ ትችላለሽ። ግን አንዴ ድምጽ ይሰማል? ቀይ እያበራብኝ ነው ኔትወርክ። ይሰማሻል? ይፍላል አንዴ ይሰማል። ኦኬ ቀይ እያበራብኝ ስለነበር ልቀጥል። እሺ ስለዚህ አንቀጹ የሚያወራ ኢፍናንዬ ስለ ማመን ሳይሆን ስለ ኢባዳ ነው የሚያወራው እንጂ በአላህ ማመንማ በጣም መቼም ከባድ ሆኖ አያውቅም። ወገኖቻችን እኮ 3 አምላክ አለ ብለው እያመኑ እኮ ነው። ይሄን የሚከብደው ወይስ ደግሞ አንድ አምላክ ማመለክ ነው የሚከብደው? ህንዶቹ እኮ ላም አምላክ ናት 3 አምላክ አለ ብለው እያመኑ እኮ ነው። ሮማንያን እኮ ጣዖት አምላክ ነው እያሉ ነው። ይሄን የሚከብደው ለአእምሮ መቀበል የሚከብደው 3 አምላኮች አሉ የሚሆነው ወይስ አንድ አምላክ ሰማይን ፈጥሮ የሚቀለው? እስልምና ዩስር ነው፣ ቀላል ነው። እስልምና ለመቀበልም ለማመንም በጣም ገር ነው። ምንም ግራ የሚያጋባ ሰው ነገር የለውም። ሽማግሌውም ሰው ወጣቱም ሴቱም ወንዱም ወላሀተ አብሮ ችግር አለበት እንኳን አንድ ሰው በቀላሉ አውቆ ሊያምንበት የሚችል መንገድ ነው። ኦኬ እሱ ምንድን ነው? አንድ አምላክ አምልኩ ነው። ነቢያት ተልከው 3 አምላክ አምልኩ እንደዚህ አላሉም። በተአምር አንድ አምላክ አምልኩ፣ ኢላሁኩም ኢላሁን ዋሂድ፣ አምላካችሁ አንድ አምላክ ነው የሚለው። ይሄ ደግሞ መቼም ከባድ ሆኖ አያውቅም፣ ከባድም አይሆንም። ይሄ ከባድ ከሆነብሽ በጣም ችግር አለ። ግን ደግሞ ይፍናንዬ አይ ከባድ የሆነብኝ አንድ አምላክ ሳይሆን አላህ እንዴት ብሎ አምላክ ሆነ የሚለው ከሆነ ደግሞ ኢንሻአላህ እሱን እናስረዳሻለን። እዚህ ጋር ያልገባሽ ካለ ጠይቂ። አንድ አምላክነቱ ሳይሆን እኔ በቃ ፈጣሪ እኛን የፈጠረ አምላክ ኦልሬዲ እኔ እያመለኩት እንደሆነም ነው የሚሰማኝ። ስለ ኦኬ መመለክ ብሎ ማለት ለሱ እሱ ለፈጠረን አላማ መኖር ነው ብዬ ስለምረዳ ኦኬ በቻልኩት አቅም በሰውኛ ስሜቴ እንደ ሰው የሚሰማኝን ነገር እያደረግኩ መኖር ነው እንጂ ኢቨን ማምለክ ቢባል ብዬ ነው እንጂ ማስበው ላስቆምሽና ባይዘዊ ትክክል ነሽ። ታውቂያለሽ፣ ትክክል ነሽ። ማለትም እስልምና ህይወት ነው። አንድ ሰው ሲኖር ራሱን ከመጥፎ የሚከለክል ከሆነ በጥሩ ስራ የሚሰራ ከሆነ ይሄ ራሱ ኢባዳ ነው። አላህን እያመለከ ነው ያለው፣ የአላህን ቃል እየፈጸመ ነው ያለው። ጥሩ ነገር የሚሰራ ድሃዎችን የሚረዳ ከሆነ እንዲሁም ደግሞ ከመጥፎ ነገር የሚወቅ ከሆነ ግን ደግሞ ችግሩን መሰለሽ ይሽናን ስራ እምነት ከሌለው ከንቱ ነው። የምትሰሪው ስራ መጀመሪያ በአምላክ ካላመንሽ ስራሽ ከንቱ ነው። አምላክ ቁርአን ላይ ምን አለ? ወቀዲምና ኢላ ማ አሚሉ ሚን አመሊን ፈጀዐልናሁ ሀበአን መንሱራ፣ የሰሩት ስራ እንደተበተነ አሸዋ ነው አለ። አንቺ በአላህ ሳታምኚ ድሃዎችን ብረጂ፣ የተቸገረ ብረጂ ምንም ጥቅም የለው። መጀመሪያ አምላክ እንደፈጠረሽ አምላክ እንዳለ ካመንሽ በኋላ ለዛ አምላክ የምንኖሪው አምላክ እንደፈጠረሽ ሳታቂማ ዝም ብለሽ ለአምላክ ብለሽ የምንኖሪ ከሆነ ይሄ ጥቅም የለውም። ዝም ብሎ ውሃ ቅዳ ውሃ መለስ ነው የሚሆነው ማለት ነው። ስለዚህ ኢፍናዬ ትክክል ነሽ። ግን ደግሞ ችግሩ ምንድን ነው? አንቺ ከመልካም ስራ ቤት ማስቀደም ያለብሽ ነበረ በአላህ ማመን በአምላክ ማመን ነበር። ስለዚህ አሁን ፎከስ ማድረግ ያለብሽ አንቺ አምላክ ማን እንደሆነ ማወቅ ነው የሚለው ላይ ማለት ነው። ግን መጀመሪያ አንዴ ላ ዩከሊፉ ላሁ የሚለው ተመልሶልሻል? ያኔ በዛ መልኩ ነው እናንተ የምትረዱት። እኔ እንደ ግሌ በዛ መልኩ ተረድቼው ነው ያለሁት። ለዛ ነው። አመሰግናለሁ። መልሰህልኛል። ኢንሻአላህ። ስለዚህ አንደኛውን ጥያቄ ጨርሰናል። ወደ ሁለተኛው እለፊ። ሁለተኛ ጥያቄ እኔ ማለት ብቀር ደስ ይለኛል ጥያቄዎቹ፣ ምክንያቱም አይ ቲንክ ለውጥ የሚያመጡ አይመስለኝም። ልጆቹ ምን እሺ ልጠይቅ በቃ እሺ። ስለ አሁን እኔ ሁሉም ሰው በተረዳ መንገድ አምላክ አላህን ፈጣሪን እያመለከ ነው። ሁሉም ሰው አውቆ አውቆ የሚጠምሽ አውቆ ጠሞ ነው እሱ ቢቀጣሽ እኔ ግድ የለኝም። ግን ሁሉም ሰው ግን በተረዳ መልኩ እያከበረው ወዶት አምኖ የትኛው ምን ነብይ ነኝ ብሎ የተሰጠውን መጽሐፍ በልቡ አምኖ እያመለከው ነው። ገባ?
ለምሳሌ አንተ ሙስሊም ነህ፣ ምናልባት ፍቅር ሲዝም እውነት ይሆናል እንዴ ብለህ እስልምና ላይ ጥርጣሬ ሊኖርህ አይችልማ? ይችላል? በተአምር አይኖርም። ልክ እንደዛ ደግሞ መጽሐፍ ቅዱስን የያዙ ሰዎች ለምሳሌ ምናልባት እስልምና ትክክል ይሁን እንዴ የማይሉ ሰዎች ሊኖሩ ይችላሉ። ገባ? በየዋህነት ግን የያዙትን አምኖ ያመለኩት ነው። ግን አጋጣሚ እዛ ሲሄዱ ግን ሌላ ነው የሚጠብቃቸው እና እነዚህ ሰዎች ኦልሬዲ እንደ መሸወድ ነገር ነው ሁኔታው። በዚህ ነገር ተሸውደዋል። ከዛ አላህ እነዚህን ሰዎች ይቀጣቸዋል የሚለው ነገር እኔ አክሴፕት ማድረግ አልችልም። ኢምሮ ተረዳኸኝ? እኔ ክርስቲያኖች መሀል ነው ያደግኩት እና በጣም አሪፍ ክርስቲያኖች አሉ እና እግዚአብሔርን አንድ አምላክ ብሎ በቃ ልጅ አለው ብሎ ተነግሯቸዋል። በየዋህነት ያንን ነገር ተቀብሎ አምኖ የሚያመልኩ አሉ። ገባ? አምነዋል። በቃ እነሱ ሆን ብሎ ጠሞ ምናምን ሳይሆን ያመኑትን ነው የጠመሙት። እሺ፣ ግን እነዚህ ሰዎች አጋጣሚ እዛ ሲሄዱ ግን ያመኑት ስህተት ሆኖ ታይና ስህተት ስላመኑ ብቻ ደግሞ ወደ ሲኦል ይገባሉ የሚባለውን ነገር እኔ አክሴፕት ማድረግ ይከብደኛል ፐርሰናሊ እንደራሴ። እሱን ልመልስልሽ። እሺ፣ አልሐምዱሊላህ ወከፋ። ጥያቄው ስንሰበስበው ምንድን ነው? ሰው ሁላ በተረዳው አምላክ አለ ብሎ ያምናል። ፍቅር ሲዝም ያለው አምላክ አለ ብሎ ያምናል። ሙስሊሙም እንደዛው፣ ዋቄ ፈታውም እንደዛው፣ ሂንዱዝም ሁሉም ሰው አምላክ አለ ብሎ ያምናል። እና ደርቀው ሳይሆን በቃ የተገለጠላቸውን ይቀበላሉ። ከሞቱ በኋላ ግን እንዲህ ብሎ ገሃነም ሊገቡ ይችላሉ። እነሱ እኮ እንደናንተ ያመኑት መቀ የተነገራቸውን አምነዋል ነው። በዚህ ያደረገ ልንገርሽ፣ ጦርነት ላይ አይተሽ ከሆነ እኮ ጦርነት ላይ ምሳሌ ሰዎች እርስ በርስ ሲዋጉ ሁለቱም እኮ እኔ ትክክለኛ እኮ ይላሉ። ሁለት ሰው ሁለት ሀገር እየተዋጉ ራሽያ እና ዩክሬን እየተዋጉ አይደለ ሲዋጉ፣ ሁለቱም እኮ በራሳቸው እይታ ትክክል ናቸው። ዋጊውም ተዋጊውም ትክክል ናቸው በእነሱ እይታ ማለት ነው። ሁሉም ሰው ትክክል ብሎ ሊያምን ይችላል። ግን ደግሞ ሪያሊቲው መመርመር አለ። እውነት ነው ወይስ አይደለም፣ ትክክለኛ ወይስ አይደለም የሚለው ነገር መታየት አለበት፣ መጠናት አለበት። ኦኬ፣ ምሳሌ ኢትዮጵያ ውስጥ ጦርነት ነበር። ጦርነት ሲዋጉ እኮ ያኛውም ላገር ይሄኛውም ላገር እኮ ነው የሚለው አይሽ አይደለ? እንዲሁም ኦርቶዶክስ ሲሆነ እኮ አምኖበት እናውቃለን እኮ። ግን ደግሞ እያልናቸው ያለው ምንድን ነው? ይሄ ስላሴ የሚባለው ነገር ከጊዜ በኋላ የመጣ ነው። ቅድም አንቺ ብለሽኛል፣ መጽሐፋቸውን አያውቁም። በቃ አምላክ ልጅ ወለደ ተባሉ፣ ዝም ብሎ አመኑ አልሽኝ። ዋቄ ፈታውም ድንጋይ ይቀባና በቃ ይሄ አምላክ ነው ብሎ ያመልካል። ግን ደግሞ አላህ ሲፈጥር አእምሮ ሰጥቶናል፣ ነብይ ልኮንላል። አሁን አንቺ ያልሽው ትክክል የሚሆነው መቼ ቢሆን መሰለሽ? በቃ የሆነ ገስ ቢሆን አምላክ ዝም ብሎ ጥጋ ተቀምጦ አምላክ ዝም ብሎ በቃ ምንም ነገር ሳይናገር በቃ ተደብቆ ከዛ ሰዎች ዝም ብሎ እየገመቱ አምልከው ቢሆን ይሄ በደል ነበረ። ግን አምላክ ፈጥሮ አልተወንም። ምን አደረገ? ነቢያትን ላከ። ከነቢያትም አልፎ ደግሞ ምን አደረገ? መጽሐፍን አወረደ፣ አእምሮ ሰጠን። ስለዚህ ሰውየው አእምሮውን መጠቀም አለበት ነው፣ የተሰጠውን አእምሮ መጠቀም አለበት። ድንጋይ እንዲህ ብሎ አምላክ ይሆናል? ብትፈልጩ በመጥረቢያ ብትፈልጩ የሚሰበር አካል እንዲህ ብሎ አምላክ ይሆናል? እሱን እንቶ ወደዚህ እንምጣ። አብ ወልድ መንፈስ ቅዱስ ሶስት አምላክ እንዲህ ብሎ ይመለካል። አምላክ እንዲህ ብሎ ይወለዳል። ተወልዶ እንዲህ ብሎ እንደ ማንኛውም ሰው አድጎ ተሰቅሎ ይሞታል ይባላል። አምላክ እንዲህ ብሎ እንደዚህ ይሆናል። ሶስትም አንድም ይሉሻል። ሶስትም አንድም ማለት ነው። ይሄ አእምሮ ያለው ሊያስብ የሚችል አካል የሚያስተነትን አካል ይሄን ሊቀበል ይችላል? እኔ በተአምር አይመስለኝም። ለዛ ነው እስልምና አዲኑ ሰምሕ ገሪ ሆነው የተባለው። እስልምና ሰዎችን አያወዛግብም። እዚህ ጋር አደረገ ልንገራቸው። አሁን እስልምና ትክክል መሆኑን በምን ማረጋገጥ እንችላለን የሚለውን ነገር እንጀምር። በቃ በዓለማችን ላይ አብርሃሚክ ሪሊጆኖች አሉ፣ ወይም በአብርሃም እምነት የሚያምኑ ተብሎ የሚታመኑ አሉ። ክርስትና አለ፣ አይሁዶች አሉ፣ ከዛ ሙስሊሞች አሉ። ሶስቱን እምነት በዛሬ እናያቸው። ለምሳሌ ሶስቱን እምነት ስናያቸው እስልምና ላይ አንድ አምላክ የሚል አለ፣ ክርስትና ላይ ሶስት አምላክ የሚል አለ፣ አይሁዶች አንድ አምላክ ያምናሉ። ሶስቱን ነገር እንመርምር። ከአይሁዶች ስንጀምር አይሁዶች አንድ አምላክ እንደ ሙስሊሞች ናቸው፣ ትክክል ናቸው። አንድ አምላክ ነው የሚያመልኩት እነሱ። ግን ችግራቸው ምንድን ነው? አምላክ በላከው መልእክተኛ ክደዋል። መጽሐፋቸው ላለው ነገር ቀደዋል፣ ደብቀዋል፣ አምላክን አምፀዋል። ይሄ ነው ጥፋታቸው። ወደ ክርስትና ደግሞ ስንመጣ ክርስቲያን ወገኖቻችን መጽሐፋቸው ላይ የሌለውን ተቃራኒ ነገር ያምናሉ። ስለዚህ ኢፍላኛ ጥሪያችን ምንድን ነው? ሰዎች ሆይ ተሳስታችኋል። ክርስቲያኖች እንደሚያምኑበት ብናቅምኛ ልባቸው ቢቀበለውም ግን ደግሞ ስህተት መንገድ ላይ እንዳሉ እንገልጽላቸዋለን። ኡስታዝ መጥቷል። ያጀማ ኡስታዝን አስገቡት። እንዴት ከተባለ መጽሐፍ ቅዱስ ላይ እግዚአብሔር ምን አለ? ሽማ እስራኤል አለ። እስራኤል ሆይ ስማ አምላካችን ያህዌ አንድ አምላክ ነው አለ። አምላክ አንድ ነው እየተባለ እንዴት ብለሱ ሶስት ትላላችሁ ብለን እንመክራቸዋለን።
እናስተምር። ለዛ ነው ነቢያችን ምን አለው? ቁርአን ላይ አምላክ ምን አለ? እድኡ ኢላ ሰቢሊ ረቢከ ቢልሂክማ፣ ሰዎችን ተጣራለ። ስለዚህ እንጣራለን፣ እናስተምራለን። ስናስተምር ግን ምሳሌ አላህ ሰውየው በነበረበት ዘመን ነቢይ ካልነበረ ስለ እስልምና ካልሰማ አላህ ፍትሃዊ ነው፣ አይቀጣውም። ሱረቱ ስለ አላህ ምን አለ ቁርአን ላይ? ወማ ኩና ሙዓዚቢን፣ እኛ እኮ ሰዎችን አንቀጣም መልእክተኛ እስከምልክ ድረስ ብሎ ተናገረ። ስለዚህ አንድ ሰው መልእክቱን ካልሰማ አይቀጣም ነው። ግን ከሰማና ከተነገረው በኋላ ይቀጣል። ይሄን ይመስላል እስልምና ማመን። ትክክል ነች። በእስልምና እኮ አንድ ሰው ማመን አለበት በአላህ ፈጣሪነት። እሺ ካላመንን ደግሞ የሆነ እንደ ንስሐ ነገር አላችሁ። ንስሐ ሳይሆን እኔ ምን እንደሆነ አላውቅም፣ ስለሌለው ማለት ነው። ንስሐ አለ እንደ ንስሐ እና ያንን ማይቀበል በቃ እስከ መጨረሻ ሌቭል ላይ ማያምን ከሆነ እንደሚገድል ያረጋግጣል። ቁርአን ፕሌይ ስቶር ላይ ከፈለግሽ አውርጅና ተከታተኝ። ሱራ 2 ምዕራፍ 2 ቁጥር 256 ላይ እንደዚህ ይላል፣ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማ መንገድ በእርግጥ ተለያለ። በሃይማኖት ማስገደድ የለም። አንድ ታሪክ ላንብብልሽ። የኛ ሶሃባዊ እኛ የምንከተለው አንድ ሰውዬ ነበርና እብኑ አባስ ይባላል። ምን አደረገ? እሱ ነብዩ ራሱ ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው። የኛ ነብይ ምን አደረጉ? አንዲት አይሁዳዊ ሴት መንገድ አንዲት ክርስቲያን ሴት መንገድ ላይ ያገኙ፣ ሽማግሌ ክርስቲያን ሴት ማለት ነው። ከዛ ፈቃለ እቅበል ኢስላም፣ ነብያችን ተቀበሉ፣ እስልምናን ተቀበሉ አሏት ነብዩ ሰለላሁ ዐለይሂ ወሰለም። ያችን ክርስቲያን ሴት ማለት ከዛ ሴት ምን አለች? እኔ እኮ ሞት ቀርቦኛል፣ ልሞት ነው። ስለዚህ ሙስሊም አልሆንም፣ በእምነቴ ላይ ሞታለሁ፣ ክርስቲያን ሆኜ ሞታለሁ አሉ። ከዛ ነብያችን ምን አደረጉ? አላሁመ ሸሃድ፣ ጌታዬ ሆይ መስክ አድርሼላታለሁኝ፣ እኔ በሃይማኖት ማስገደድ አላስገድዳትም ብለው በቃ አድርሻለሁ፣ መልእክቱን አድርሻለሁ ብለው ጨረሱ እንጂ ሰይፍ አንገቷ ላይ አድርገው ሙስሊም ሆኜ አላማኛ ያወጣውልሽ። እዚህ ጋር ያው ቃል በቃል በሃይማኖት ማስገደድ የለም ይላል። ሲቀጥል በእስልምና ይገርምሻል፣ አንዲትን ነፍስ መግደል የዓለምን ሰው እንደመግደል የሚቆጠረው። ኦኬ፣ አንዲት ሰው መግደል ማለት ነው። ተመልከች ቁርአን ምን እንደሚል። ከዛ ይበቃል። አላህ ምን አለ? ለአንብብልሽ አንዴ። ያው በዚህም ምክንያት በእስራኤል ልጆች ላይ እነሆ ያለ ነፍስ መግደል ወይም በምድር ላይ ያለ ማጥፋት ካልሆነ በስተቀር ነፍስን የገደለ ሰው ሰዎችን ሁሉ እንደገደለ ነው አለ። አንዲትን ሰው የገደለ ካለ ሰዎችን በሙሉ እንደገደለ ነው የሚቆጠረው። ሕያው ያደረጋትም ደግሞ ሰዎችን ሁሉ ሕያው እንዳደረገ ነው። ስለዚህ አንድ ሰው መግደል በእስልምና የዓለምን ሰው እንደመግደል ነው። በጣም ትልቅ ኃጢአት ነው። ሲቀጥል ቃል በቃል ነብዩ ምን አሉ? ላተቅቱሉ ነፍስ፣ ክርስቲያኖችን እንዳገሉ አደራ፣ ሰዎችን እንዳገሉ ብለዋል። እሱ ላሳይሽ። ቃል በቃል ነብዩ ሴቶችን አትግደሉ፣ ሽማግሌዎችን አትግደሉ፣ ክርስቲያኖችን አትግደሉ። ክርስቲያን የገደለ ካለ የውመል ቂያማ ላይ እኔ እከራከረዋለሁ። ተመልከች። ይሄ ደግሞ የሚገኘው ይሄ በእንግሊዝኛ ነው ያለው። በእንግሊዝኛ ታገኘዋለሽ ካለን መጽሐፉ ልንገርሽ፣ ሱናን አቢ ዳውድ 30:52 ላይ ነቢያችን ምን አሉ? መን ቀተለ ሙአሐደን፣ አንድን ክርስቲያን በሙስሊም ሀገር የሚኖርን ክርስቲያን የገደለ ካለ ማለት ዝም ብሎ ሆናችን ብገልሽ እኔ ማለት ነው። ለም የሪህ ራኢሐተል ጀና፣ ጀነት አይገባም፣ የጀነትን ሽታ አያገኝም አሉ። ምን ስላደረገ? ክርስቲያን የገደለ ከሆነ። ወኢነ ሪሃሃ ዩጀሩ ሚን መስይረቲ 40 ዓማ፣ የጀነት ሽታ ከ40 ዓመት መንገድ አስቀድሞ እንኳን ቢገኝ ሰውየው እንኳን ሊገባ ይቅርና ሽታዋን እንኳን አያገኝም አሉ። በጣም ከባድ ነው ግድያ በእስልምና። አሁን ምሳሌ እኔ አንድ ክርስቲያን ብገድል በቃ እኔ በጣም ከባድ ሳይቻለው ገነት አልገባም ማለት ነው ሊትራሊ። ቀጥሎ ነብያችን ምን አሉ? ንቁ መን ዘለመ ሙአሐደን፣ አንድን ክርስቲያን የበደለ ካለ አዊን ተቀሰሁ፣ ክብሩን ካጎደለበት ከሰደበው፣ አው ከለፈው ፈቀጣቀቲ፣ አስገድዶ በጉልበት ስራ ካሰራው፣ አው አኸዘ ሚንሁ ሸይአን በገይሪ ጢቢ ነፍስ፣ አንድ ነገር በጉልበት ከቀማው፣ ፈአና ሐጂጁሁ የውመል ቂያማ እኔ እከራከረዋለሁ። ስለዚህ በጣም ከባድ ነው። ግድያ ይቀርና መሳደብ ራሱ የውመል ቂያማ ያስጠይቀናል፣ የትንሣኤ ቀን ያስጠይቀናል ማለት ነው። ግልጽ ነው አቢጌ? እኛ እንገልም። እሺ ግን ሊትራሊ ተመሳሳይ ሐሳብ ላንሳልሽ እና በክርስትና ያላመነ ካለ ይገደላል እኮ። እኔም እኮ ነው ያከዱ ያ ግን በክርስትና መጽሐፍት ላይ አንድ ሰው ክርስቲያን ከሆነ ይገደላል። ያ አሳዩሽ። እኔ ምን አግኝቼ አላውቅም ወላሂ። አለ ከመጽሐፍ ቅዱስም አለ ከሐዋርያት ማስተማር። ምሳሌ ሐዋርያው ጳውሎስ ታውቂዋለሽ? ሐዋርያው ጴጥሮስ ታውቂዋለሽ? ጴጥሮስ የሚሆን ላሳይሽ። እንደዚህ ይላል ጴጥሮስ። መጽሐፈ ምስጢር ነው፣ የቤተ ክርስቲያን መጽሐፍ ነው። እንደዚህ ይላል የሐዋርያት አለቃ፣ ይኸው ተመልከች እዚህ ጋር ስክሪንሾት አድርጊ ከፈለግሽ። የሐዋርያት አለቃ ቅዱስ ጴጥሮስ
ቀለሜንጦስን ፍጽም ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የሚያምኑትን ከሃዲዎች ጨካኞች በብረት ሰይፍ ተዋጋ አለው ይላል። በክርስቶስ የሚያምኑትን ግደላቸው፣ ተዋጋቸው ይላል። ያ አይሹ አንደኛ ይሄ መጽሐፍ ቅዱስ አይደለም፣ ይሄ የቤተ ክርስቲያን መጽሐፍ ነው። ከመጽሐፍ ቅዱስ ደግሞ አሳይሽ። ከመጽሐፍ ቅዱስ ደግሞ እግዚአብሔር ሴቶችን ግደው እንደሚል አሳይሽ፣ ሙሉ ህዝብ እንደሚገደል አሳይሽ። ይሄን ደግሞ የምናገኘው የት ነው ካልን በመጽሐፍ ላጣልሽ፣ ይሄንን እንድታምኚ ማለት ነው። ካነበብኩት ያው አይታወቅም። በመጽሐፍ ላሳይሽ። የሰራዊት አምላክ እንደዚህ ይላል ብሎ ያለበት ላጣ አንዱ ያው እንደዚህ ተመልከች። መጽሐፍ ቅዱስ እንደዚህ ይላል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ የተቃወመ ያደረገበትን እበቀላለሁ። አሁንም ሄደ አማሌቅን ምታ፣ ያላቸውን ሁሉ አጥፋ፣ ከነሱ የምታድነው የለም። አጥፋቸው፣ መከራም አጽናባቸው። የእነርሱ የሆነውን ሁሉ አጥፋ፣ ለያቸው፣ አትማራቸው። ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል ይላል እግዚአብሔር። አንድ ስክሪንሾት ላድርግ። ያ ይቻላል። ቲንክ አድርጌዋለሁ። አቢጌል የመጨረሻ ከይቅርታ ጋር ማለት ነው የመጨረሻ መጽሐፍ ቅዱስ ላይ ህፃናት አሁን ምሳሌ የኔ ልጅ ማለት ነው የኔ ልጅ ክርስቲያን ካልሆነ ድንጋይ ላይ እንደሚፈጠፈጥ ታውቂያለሽ? ድንጋይ እንደዚህ ፍጥፍጥ እንደሚደረግ አረ ግን መጽሐፍ ቅዱስ ሊትራሊ ቃል በቃል ድንጋይ ላይ ፈጥፍጧቸው ይላል። ድንጋይ ላይ ይፈጠፈጣሉ። ለእግዚአብሔር ከሃዲያን ካሉ ይፈጠፈጣሉ ድንጋይ ላይ። እርጉዞች ደግሞ እርጉዝ ካለ ሆዷ ይቀደድ፣ እርጉዝ ካለ ሆዷን ይቀድዷታል በሰይፍ። እግዚአብሔር ነው እሱን ትእዛዝ ያወጣው እያልክ ነው ያለው። ያ ላሳይሽ መጽሐፍ ቅዱስ ላይ ቃል በቃል እንዳሁኑ ላሳይሽ ከመጽሐፍ ቅዱስ ትንቢተ ሕዝቅኤል አይደለም። ቆይ አንዴ ትንቢተ እንትን ነው ወይም በአፕል አውጣልሽና ከዛ ካላመንሽ በመጽሐፍ አውጣልሻለሁ ከፈለግሽ። ኦኬ ያው እንደዚህ ይላል ሰማርያ ትንቢተ ሆሴዕ ምዕራፍ 13 ላይ ማለት ነው። ሰማርያ በአምላኳ ላይ አምጻለች፣ በደሏን ትሸከማለች፣ በሰይፍ ይወድቃሉ፣ ሕፃናቶቻቸው ይፈጠፈጣሉ። ሕፃን ልጅ ይፈጠፈጣል፣ እርጉዞቻቸው ይቀደዳሉ። እየሰማሽ ነው? እርጉዝ ካለች ምን ትደረጋለች? ሆዷ ይቀደዳል። ያው እዚህ ጋር እርጉዞች ይቀደዳሉ፣ ሕፃኖችም ደግሞ ካሉ ይፈጠፈጣሉ ይላል። ሊትራሊ አንድ ሕፃን ድንጋይ ላይ እንደዚህ ድንጋይ ላይ እየተያዘ ይፈጠፈጣል ማለት ነው። ፎቶ ራሳይሽ ድንጋይ ላይ እና ይሄ ትክክል ነው። እንደዚህ ድንጋይ ላይ ይሄ ልጅ ይያዝና ድንጋይ ላይ እንፈጠፍጠዋለን ማለት ነው በመጽሐፉ መሰረት። ጨርሻለሁ። የእስልምና ተመልሶላችኋል አብጌል?